ሰላም ሰላም ፋሚሊ በያላችሁበት ሰላማችሁ ብዝት ይበልልን። ፋሚሊ እንግዲህ ዛሬ አንድ ምርጥ ደሴት እንጎበኛለን። ደሴት ብቻ አይደለችም፣ ላይክ እንደ ሀገርም የምትታይ ሀገር እንግዲህ የሀብታሞች ቅንጡ ሀገር ትባላለች፣ የቢሊዮነሮች። ሰላም ሰላም ፋሚሊ በያላችሁበት ሰላማችሁ ብዝት ይበልልን። ፋሚሊ እንግዲህ ዛሬ አንድ ምርጥ ደሴት እንጎበኛለን። ደሴት ብቻ አይደለችም፣ ላይክ እንደ ሀገርም የምትታይ ሀገር እንግዲህ የሀብታሞች ቅንጡ ሀገር ትባላለች፣ የቢሊዮነሮች ሀገር በመባል በቅጽል ስሟ ትታወቃለች ማለት ነው ጋይስ። ይቺ ሀገር ደሴቷ የተፈጥሮ ደሴት አይደለም፣ ሰው ሰራሽ ደሴት ነው ጋይሶቼ። የራሷ ኤቭሪቲንግ አላት ደሴቲቷ። በጣም ከሚገርማችሁ ጋይሶቼ መግቢያና መውጫዋ አንድ መንገድ ብቻ ነው፣ በዚህ ድልድይ ብቻ ነው ገብታችሁ የምትወጡ። የራሷ ፖሊስ አላት፣ የራሷ ባህር ኃይል አላት፣ እንዲሁም ደግሞ የራሷ የራዳር ሲስተም አላት። የአሜሪካ ወታደር አይደለም የሚጠብቃቸው፣ የራሳቸው ወታደር ናቸው ጋይሶቼ። እዚህ እቺን አስገራሚ ደሴት የሚጠብቋት ጋይሶቼ። እንግዲህ ይቺ አስደናቂ ደሴት የተፈጥሮ ደሴት ያለመሆኗ ደግሞ በጣም ነው የሚገርመው ማለት ነው ጋይሶቼ። በጣም የለጠጡ ሀብታሞች ለምን እዚህ እንደገቡ ታውቃላችሁ ጋይሶቼ? ከደሃዎች ጋር ላለመደራረስ ጋይሶቼ። አንፈልግም፣ ደሃን ማየት ስለማንፈልግ እዚህ መኖር እንፈልጋለን ብሎ ነው ወደዛ የወጡት ማለት ነው። በጣም የራሷ ምክር ቤት አላት፣ ማዮር አላት፣ የራሷ ኤቭሪቲንግ ፖሊስ፣ የተለያየ ነገር አላት። እንግዲህ የዓለማችን ቁጥር ሁለቱ ጄፍ ቤንዜስ የአማዞኑ ባለቤት እዚህ 3 ቤቶች አሉት። እንዲሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ልጅ የሆነችው ኢቫንካ ትራምፕ እዚህ ነው የምትኖረው። ሌሎችም ደግሞ ላይክ እንደ ቶሚ ሬዲ፣ ክሪሊካን እንዲሁም ደግሞ ኢንድሪያ ሌን እዚህ ነው የሚኖሩት። በጣም በቃ የለጠጡ ሀብታሞች። በጣም በቃ ምን ልበላችሁ ጋይሶቼ፣ እዚህ አካባቢ ላይ ኢንጆይ ረሃ ነው የሚያደርጉት። ምክንያቱም የተለያየ ካሜራ የሚያሰድዳቸው የለም። ማንም እዚህ ጋር ፌመስ መጣ ባለሀብት መጣ ብሎ የሚቀርጻቸው በካሜራ አዛም ያደርጋቸው ስለሌለ ለዛዛ መኖርን ይመርጣሉ ማለት ነው ጋይሶቼ። ስለዚህ ይቺ ቦታ ላስት ኪንግም ወደፊት እዛ ቦታ ላይ ቤት ለመግዛት እያሰበ ነው ማለት ነው። ምን ትላላችሁ ጋይሶቼ? እናንተ ደግሞ ዝም ብላችሁ ሰብስክራይብ ማድረግ እንዳትረሱ ነው የምላችሁ ጋይሶቼ። ሌላ አስገራሚዋ ነገር ደግሞ ጋይሶቼ 1.2 ስኩዌር ብቻ ነው የምትሰፋው፣ ከዛ ዘለም ጋይሶቼ። ሌላ ደግሞ የሚገርመው ምንድነው አትሉ? በዚች ደሴት ውስጥ 41 ቤት ብቻ ነው የሚኖር። 41 ቤት ብቻ ነው እዚህ ያለው ማለት ነው። እንግዲህ በዚህ 41 ቤቶች ውስጥ ነው እነዚህ የዓለም ቅንጡ ሀብታሞች የሚኖሩት ማለት ነው ጋይሶቼ። የዚህችን አስደናቂ ደሴት ስም እንግዲህ ከገመታችኋት ገመታችኋት፣ ካልገመታችኋት ደግሞ